ፍቅር እንዲህ ነው እንዴ ያልኩበት ደረጃ የደረስኩት በሷ ነው እውነት ለመናገር። ምክንያቱም ያ ሁሉ ነገር ውርጅብኝ እየወረደባት ስንት ነገር ነው የምትባለው እቺ ልጅ። ሁሉም ነገር ተቋቁማ ፍቅርህን ብቻ መፈለጓ ይሄ ትልቅነቷን ነው የሚያሳየው። ገባ? ምክንያቱም ዛሬ ላይ እኮ የዛሬ ሴቶች እስቲ አስባቸው፣ አጠገብህ እኮ የሆነ ነገር ሲፈጠር የራስ ጉዳይ ብለው የሚሄዱ ሴቶች ናቸው ያሉት። እሷ ጋር ግን ያንን አላየሁም። ልክ ያልሆንክበት ቦታ ደግሞ ልክ አይደለህም ልልህ ግዴታ ነው። እቺ ልጅ እኔ በምን እንትኔ ነው እሷ ጋር ሄጄ አብረሽ ሁኚ ታገሺው እንዲ ነው እንዳ ነው ሁሌ ማባበያ መሰጣት? አንተ ለራስ ቆፍጠን ብለህ እንትን አትልም እንዴ? አንተ የማይሆን ቦታ ላይ ሲጠሩክ አንተ ከነሱ ጋር ህይወት ጨርሻለሁ ብለሃል አይደል እንዴ? ከፍቅር ጋር የፍቅሯ ተዋት፣ በማይመለከታት ቦታ ተጠልቅ ያለች ሴት ናት። ከሩታን ጋር ቢሆን ህይወት ጨርሻለሁ ካል ከነሱ ጋር ድርሽ ምን ያስብልሃል? እዚች ጋር ከሄርሚ ጋር ህይወት ጀምረሃል አይደለ? ህይወት እስከ ጀመርክ ድረስ እሷን ይዛ ለሚጠሩ ነገር ኢግኖር እያደረክ ለምን ህይወትህን መኖር አቃተህ? አንተ በየጊዜው እኔ አንገቴ መድፋት አለብኝ እንደዚህ ሆነ አብረሽ አንገቴን መድፋት የሆነ ነገር አንገቴን መድፋት አለብኝ? የለብኝም። ህይወትህን በቃ አዲስ ህይወት ጀምሬያለሁ ስትል እሺ በቃ ወንድሜ ተመችቶኛል በቃ ቀጥል ብዬ አልኩኝ። እንደገና ሌላ ነገር ደግሞ ሲመጣ ይቺ ልጅ እኔ ስህተት ነኝ እሺ ልቻል አንተ ትተሽኛል ምናምን ለምትለው እኔ አንተን ትቼ ካላቅም መተውም አልፈልግም። ለነሱ ወንድሞች ለሚያደርጉበት እንኳን ልቦና ይስጣቸው እያልኩኝ መልሻቸው አንድ አርጋቸው እያልኩኝ የምል ሴት ነኝ እንጂ አንተን መተው ፈልጌ አይደለም። ግን ስህተት ሲኖርብህ ደግሞ ልናገርህ ግዴታ ነው። ለምን እንዲያደረክሽ ማለትም የለብህም። ለምን ጥፋት ካጠፋ ጥፋተኛ ነህ ማለት ነው። ከዚህ በኋላ ራቂው አይሆንሽም ምናምን እያልሻት ነበር ቡዜ። ይሄ ያለውን እውነታ እኔ ጋር ያለውን እውነታ ታውቂዋለሽ። የተደበቀ ነገር የለም። ምን እንደተፈጠረ ታውቂያለሽ። የሁሉ ነገር እንደሆነ እያወቅሽ ለምንድን ነው በዚህ ልክ እሷን ተስፋ የምታስቆርጫት? አይ ከጎኔ አልሆነም ካልሽ ደግሞ እሷን ማግኘት አይጠበቅብሽም ነበረ። እሷ ተስፋ እንድትቆርጥ ማድረግ አይጠበቅብሽም ነበረ። እኔና እሷ መታረቅ ባለብን መልኩ እንታረቃለን፣ ማስተካከል ባለብን መልኩ እናስተካከላለን እንጂ ከዚህ በኋላ አይሆንሽም የራስሽን ህይወት ኑሪ ምናምን ነገር ብለሽ ለምን የእሷንስ ቅስሟን ልቧን ትሰብሪያታለሽ? አሁን ላይ እኔ ብቸኝነት እንዲሰማኝ ነው ያደረጋችሁኝ ሁላችሁ ማለት ነው። ሲቀጥል እኔ ድሮም ብቻዬን ነኝ፣ ኖርማል ነው፣ ችግር የለውም። እዚህም ድረስ ስደርስ ከፈጣሪ ጋር እየታገልኩኝ ላይፍን ተረግል እያልኩ ነው እዚህ የደረስኩት ማለት ነው። ስለዚህ እኔ አሁን ብዙ ምንም ልልሽ አልችልም። በቃ አለምን አሁን ላይ እኔ ሁላችሁም ብቻዬን ነው የተዋችሁኝ። ዴቭም ቢሆን ብቻዬን እንደሆነ ያደረገኝ፣ አንቺም ብትሆኚ ኤፍሬምም ደግሞ ያው ኦሬዲ የታወቀ ነው። ስለዚህ ነገሮችን በራሴ መንገድ ብቻዬን ሆኜ አስተካክለዋለሁ። እነሱም በፍርሃት እየደበቁት የባሰ ነገር ያደርጋሉ ማለት ነው። ከዛ ህይወታቸው ብልሽሽቱ ይወጣል እና ያ ነገር ደግሞ ልክ ነው ብዬ አላምንም። ምክንያቱም የሰው ልጅ ማድረግ ያለበት እውነቱን ተናግሮ እውነቱን መጋፈጥ ነው ያለበት እንጂ ብዙ ሴቶች የሚጎዱ ሴቶች አሉ እንደዛ እያደረጉ ማለት ነው። ህይወታቸው፣ ቤታቸው፣ ኑሯቸው፣ ሁሉ ነገራቸው አጥተው ሰላማቸውን አጥተው ህይወታቸውን የሚያበላሹ ሴቶች ብዙ ናቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። የሰው ልጅ ዋናው ሰላምና ጤና ሲኖረው ነው ምንም ነገር ማድረግ የሚችለው መኖር ሲችል ነው ማለት ነው። አለው ሰሞኑ ጠፍቻለሁኝ። ሰሞኑ የበዓል ወቅት ነው። ስራ በጣም ቢዚ አርጎኝ ነው። ያው የራሴ ህይወት እንዳለኝ ታውቃላችሁ። ህይወቴ በአብርሽ ዙሪያ ላይ ብቻ ያጠነጠነ ሳይሆን የራሴ ህይወት አለኝ እና በጣም ቢዚ ሆኜ ነው ነገሮች እንትን ያልኩትኝ ማለት ነው። እና እንዴት ናችሁ? አለው ነው እግዚአብሔር ይመስገን። መጥፋቴ ምን ነው ጠፋች ምናምን ነገር ለምትሉ ለናፈቅኳችሁ መጥቻለሁ። መጥፋቴን ደግሞ ለምትመኙ መጥቻለሁ ማለት ነው። ምክንያቱም የሰው ልጅ መጥፋት ለሚያስደስታችሁ ወይ ደግሞ የሆነ ተንኮሉን ለምታስቡም ሁሉ ልቦና ይስጣችሁ ነው ማለት። ሌላ ምንም ነገር አይደለም። ግን አለው እኔ ነግሬያችኋለሁ ከዚህ በፊት ጠፊም ብትሉኝ አልጠፋም እኖራለሁ እና በጣም የሚያዝናኑኝ አንዳንድ እንትን ኢፌክቶች አያለውና በጣም ነው እንጂ የሚያረጋኝ እግዚአብሔርን ነው የምላችሁ ከልቤን ማለት ነው። ሳየው በሱ እንጂ እንደማረግ በሌላ ነገር ማረግ አይመስለኝም እና ደስ ነው የሚለኝ። ቀጥሉበት የኔ ውዶች፣ እኔ ወዳችኋለሁ። ምንም ማድረግ ስለማይቻል ማለት ነው። መጥፎ ነገር እጣላለሁ፣ አይመቸኝም። ለምን መጥፎ ነገር ትጠያለሽ የምትሉ ሰዎች ግን ምንም ልረዳችሁ አልችልም። ሴት ልጅ ሆነሽ በጣም በውስጥ ቮይስ የምታደርጉልኝ ምናምን ነገር
አይ ስትሉ ብሎክ እያረኩኝ አስቀምጣችኋለሁ። የተግባባን እናወራለን፣ ካልተግባባን ብሎክ አረጋችኋለሁ። የሚገላግላችሁ እሱ ስለሆነ ማለት ነው። ሴት ልጅ ሆነች ሴት ልጅ ትረግጫለሽ ምናምን። እኔ ነኝ እናንተ ሴት ልጅን የምትረግጡት እናንተ ናችሁ፣ እኔ አይደለሁም። እኔ ትክክለኛው ነገር ሴቶች ዙሪያ ላይ ይሁን ያልኩት። እናንተ ግን አንዷን እየጣላችሁ አንዷን እያነሳችሁ በአንዷ ሞራል ላይ እየተረማመዳችሁ በአንዷን የሆነ ነገር እያረጋችሁ ሴት ልጅ ሆናችሁ ሴት ልጆች ላይ የምትሳለቁት እናንተ ናችሁና ምንም ላግዛችሁ አልችልም ማለት ነው። እንደየአመለካከታችሁ ቀጥሉ። ግን ዛሬ ዋናው ሐሳቤና ዋናው ዓላማዬ የመጣሁበት ምክንያት ምንድነው? አብርሽን አውርቼዋለሁ፣ በብዙ አውርቼዋለሁኝ። ደግሞ በእናንተ ፊት ከእናንተ ጋራ ላውራው ብዬ ነው የመጣሁትኝ። ነገሮችን ወደ ክስ እንዲሄድ በጣም በተደጋጋሚ ነግሬዋለሁ። ምክንያቱም ይሄ ነገር ለምን እንደሚያስፈራው እኔ አልገባኝም። ሊያስፈራውም ምንም ሊለው አይገባም። እሱ ወንድ ልጅ ነው፣ ሴት ልጅ አይደለም። ሴት ልጅ ናት ብዙ ነገሮችን የሚደርስባት የሆነ ነገር ተያዘብኝ ሲባል። ወንድ ልጅ ግን ወንድ ነው እና መፍራት የለበትም። ክሰስ፣ በፈለከው መንገድ ክሰስና እኔ ያለሁኝ የትኛውን መንገድ ላይ ብዬ ነግሬዋለሁ። ቆይ እስቲ እንዲህ ነው እንዲህ ነው የሚል ምክንያት ይሰጠኛል። ያ ምክንያት ግን ለኔ አጥጋቢ አይደለም። ምክንያቱም የሰው ልጅ የሚሸወደው እንደዚህ ስለሆነ የና አብርሽ ጉዳይ አይደለም። ቤተሰብ የና አብርሽ ጉዳይ ሳይሆን በምድራችን የምናያቸው ብዙ ነገሮች ሲደርሱ የምናየው በማስፈራራት ነው። እኔ ደግሞ እንደዚህ አይነት ነገር አይመቸኝም። እውነትን መጋፈጥ ይመቸኛል። ለምን? እውነትን ተናግሮ በመሸበት ማደር ይላሉ እናቶቻችን ማለት ነው። ይሄ ማለት ምን ማለት መሰላችሁ? ብዙ ነገሮች ላይ ብዙ ሰዎች ላይ የምናየው ጉዳይ ነው። የሆነ ነገር በማያውቀውም ሳይሆን በማያውቁት መንገድ የሆነ ወጥመድ ውስጥ ይገቡና የሆነ ፋይል ተይዞባቸው ያንን ነገር ካላደረክሽልኝ እንደዚህ አይነት ነገር በህይወትሽ አደርጋለሁ ወይ ትዳርሽን አፋታለሁ ወይ የሆነ ነገር አደርጋለሁ የሚሉ በጣም በርካታ ሰዎች ናቸው ዛሬ ላይ። እና ያንን ነገር እነሱም በፍርሃት እየደበቁት የባሰ ነገር ያደርጋሉ ማለት ነው። ከዛ ህይወታቸው ብልሽሽቱ ይወጣል። እና ያ ነገር ደግሞ ልክ ነው ብዬ አላምንም። ምክንያቱም የሰው ልጅ ማድረግ ያለበት እውነቱን ተናግሮ እውነቱን መጋፈጥ ነው ያለበት እንጂ ብዙ ሴቶች የሚጎዱ ሴቶች አሉ እንደዛ እያደረጉ ማለት ነው። ህይወታቸው፣ ቤታቸው፣ ኑሯቸው፣ ሁሉ ነገራቸው አጥተው ሰላማቸውን አጥተው ህይወታቸውን የሚያበላሹ ሴቶች ብዙ ናቸው። እና አሁንም እየታየኝ ያለው ይህንን ነው አብርሽ ጋር። ስለዚህ እንደዛ ከሚሆን ግን የፈለገው ይምጣ መጋፈጥ ነው ያለበት ብዬ ነው ማስበውና ጠርቻለሁ። ዛሬ አናግረዋለሁኝ አናገር ባለብኝ መልኩ እሱም እያየሁትኝ ነው። ወንድሜ እንዴት ነህ? ደህና ነህ? ሁሉ ሰላም አለው? ደህና ነኝ። ዛሬ ላወራ የፈለኩበት ምክንያት ምንድነው መሰለህ? በስልክም ብዙ ነገር አውርቻለሁ ታውቃለህ። ይሄ ጉዳይ እየከረረና ወደ ሌላ መንገድ እየሄደብህ ስለሆነ ያንን ነገር እንድትተው ነው እንድትከሳቸው ስለምፈልግ ነው። ማንን ነው? ፍቅርን ብያለሁ። ይሄንን ነገር ህይወትህን፣ ማንነትህን፣ ሁሉ ነገር ነው እያሳጣክ ያለው ማለት ነው። እና ክሰሳትና እሷ ክሰሰኝ እያለች እያስፈራራች ነው አይደለ? ክሰሳትና እኔ የሚደረገውን ነገር ላድርግ። ገባ? ባለ ጉዳዩ አንተ ነህ። ህግ ፊት ሲቀርብ እኔ ከሳሽ ብሆን አይመጣው። ብዙ ክሰሳት ለምንድን ነው የምትይኝ እንዴ? አሁን ክሷን መክሰሱ ምናምን መጣው እዚህ ጋር አንቺ በዚህ ሁለት ቀን ትላንትና ነው ከትላንት ወዲያ ሄርሜላን አግኝተሻት አይሆንሽም አብርሃም ከዚህ በኋላ በቃ የራስሽን ህይወት ኑሪ ምናምን እያልሻት አልነበር እንዴ? እኔ ላይ በዚህ ልክ ተስፋ ከቆረጥሽ ለምን መክሰሱ ምናምን መካከሰሱ ምን አመጣው? እንደዛ ከሆነ አይደለም ተስፋ ቆርጬ አይደለም። አንቺ እህት ነሽ አይደለም? ቢያንስ ቀድመሽ አንቺ ነበርሽ መረዳት የነበረብሽ። ግን ዳኒ የሩቁ ሰው እንኳን ሆኖ እኔን ተረድቶኛል። ጓደኛ ሆኖ እንኳን እኔን ተረድቶኝ ብዙ ነገሮች ከጎኔ ለመሆን ሞክሯል። አንቺ ግን ጭራሽ ከጎኔ ከመሆንም በላይ እንዴት ነው በቃ ከዚህ በኋላ ራቂው
አይሆንሽም ምናምን እያልሻት ነበር ቡዜ። ይሄ ያለውን እውነታ እኔ ጋር ያለውን እውነታ ታውቂዋለሽ። የተደበቀ ነገር የለም። ምን እንደተፈጠረ ታውቂያለሽ። የሁሉ ነገር እንደሆነ እያወቅሽ ለምንድን ነው በዚህ ልክ እሷን ተስፋ የምታስቆርጫት? አይ ከጎኔ አልሆነም ካልሽ ደግሞ እሷን ማግኘት አይጠበቅብሽም ነበረ። እሷ ተስፋ እንድትቆርጥ ማድረግ አይጠበቅብሽም ነበረ። እኔና እሷ መታረቅ ባለብን መልኩ እንታረቃለን፣ ማስተካከል ባለብን መልኩ እናስተካከላለን እንጂ ከዚህ በኋላ አይሆንሽም የራስሽን ህይወት ኑሪ ምናምን ነገር ብለሽ ለምን የእሷንስ ቅስሟን ልቧን ትሰብሪያታለሽ? እኔ እንዳውም ቪዲዮን ሳየው በጣም ነው የተናደድኩት። በቃ የዛን ቀን ነበር አገኝሻለሁ ብዬ ያሰብኩት የነበረው ማለት ነው። ስለዚህ አሁን መካሰስ ምን አመጣው እዚህ ጋር? አሁን ጠርተሽ ለኔ ክሰሳት የምትይኝ ለምንድን ነው? እዛ ጋር የምፈልገውን ህይወት እያሳጣሽኝ፣ ከዚህ በኋላ በቃ አይሆንሽም እያልሻት ተስፋ እያስቆረሻት ለምን ቡዜ? ለምን? ቢያንስ አንቺ እንደ እህት ሆነሽ ከጎኔ ሆነሽ የኔን ነገር ለመረዳት መሞከር ነበረብሽ። አውቃለሁ እስከዛሬ ድረስ በብዙ ነገሮች ከጎኔ ሆነሽ እንትን እያልሽኝ ነው አውቃለሁ። ግን ደግሞ አሁን አንቺም ተስፋ ቆርጠሽ እሷን ተስፋ ማስቆረጥሽ ትክክል ነው ብዬ አላስብም። በየትኛውም መንገድ ማለት ነው። በቃ የተፈጠረውን ነገር ታውቂያለሽ። ኢቨን እኔ ለመክሰስ እንኳን አስቤ ያልከሰስኩበትን ምክንያት ታውቂያለሽ፣ ነግሬሻለሁ በትንሹም ቢሆን ማለት ነውና ቡዜ አሁን እዚህ ጋር መተሽ እኔን እሷን ከሰሳት ምናምን ብለሽ እኔንም ከኦዲየንስ ጋር ከምታጣይኝ ቢያንስ ሄርሜን ተስፋ እንዳትቆርጥ ነገሮችን እንትን እንዳትል ትንሽ ቀን ታገሽን፣ ነገሮችን እናስተካክላለን ብለሽ እሷን ነበር ማግኘትና መጥራት የነበረብሽ ከኔ ይልቅ ማለት ነው። እንደዛ ነው ብዬ ማስተባበው ቡዜ። አሁን ላይ እኔ ብቸኝነት እንዲሰማኝ ነው ያደረጋችሁኝ ሁላችሁ ማለት ነው። ሲቀጥል እኔ ድሮም ብቻዬን ነኝ፣ ኖርማል ነው፣ ችግር የለውም። እዚህም ድረስ ስደርስ ከፈጣሪ ጋር እየታገልኩኝ ላይፍን ተረግል እያደረኩ ነው እዚህ የደረስኩት ማለት ነው። ስለዚህ እኔ አሁን ቡዜ እኔ ምንም ልልሽ አልችልም። በቃ አለምን አሁን ላይ እኔ ሁላችሁም ብቻዬን ነው የተዋችሁኝ። ዴቭም ቢሆን ብቻዬን እንደሆነ ያደረገኝ፣ አንቺም ብትሆኚ ኤፍሬምም ደግሞ ያው ኦልሬዲ የታወቀ ነው። ስለዚህ ነገሮችን በራሴ መንገድ ብቻዬን ሆኜ አስተካክለዋለሁኝ። ምንም ችግር የለውም። እናንተም ከነሱ ጎን መሆንም ከፈለጋችሁ ችግር የለውም ቡዜ። እኔ እንደዛ አይደለም አብርሽ፣ ተረዳኝ። ይኸውልህ ለማስረዳት ሞክሬያለሁ። ሄርሜላን ታዩ እርግፍ አርገሽ ታዩ፣ የራስሽን ህይወት ኑሪ ያልኩበት ምክንያት ምንድነው? ይቺ ልጅ እኔ ራስ ወዳድ ይመስልብኛል። ገባህ? እኔ ወንድሜ ነህ አንተ። ነገሮችን አንተም እኮ ልክ አይደለህም። ልክ ያልሆንክበት ቦታ ደግሞ ልክ አይደለህም ልልህ ግዴታ ነው። እቺ ልጅ እኔ በምን እንትኔ ነው እሷ ጋር ሄጄ አብረሽ ሁኚ ታገሺው እንዲህ ነው እንዳ ነው ሁሌ ማባበያ ምሰጣት? አንተ ለራስ ቆፍጠን ብለህ እንትን አትልም እንዴ? አንተ የማይሆን ቦታ ላይ ሲጠሩ አንተ ከነሱ ጋር ህይወት ጨርሻለሁ ብለሃል አይደል እንዴ? ከፍቅር ጋር የፍቅሯ ተዋት፣ በማይመለከታት ቦታ ተጠልቅ ያለች ሴት ናት። ከሩታን ጋር ቢሆን ህይወት ጨርሻለሁ ካል ከነሱ ጋር ድርሽ ምን ያስብልሃል? እዚች ጋር ከሄርሚ ጋር ህይወት ጀምረሃል አይደለ? ህይወት እስከ ጀመርክ ድረስ እሷን ይዛ ለሚጠሩ ነገር ኢግኖር እያደረክ ለምን ህይወትህን መኖር አቃተህ? አንተ በየጊዜው እኔስ አንገቴ መድፋት አለብኝ? እንደዚህ ሆነ አብረሽ አንገቴን መድፋት የሆነ ነገር አንገቴን መድፋት አለብኝ? የለብኝም። ህይወትህን በቃ አዲስ ህይወት ጀምሬያለሁ ስትል እሺ በቃ ወንድሜ ተመችቶኛል በቃ ቀጥል ብዬ አልኩኝ። እንደገና ሌላ ነገር ደግሞ ሲመጣ ይቺ ልጅ እኔ ስህተት ነኝ እሺ ልቻል አንተ ትተሽኛል ምናምን ለምትለው እኔ አንተን ትቼ ካላቅም መተውም አልፈልግም። ለነሱ ወንድሞች ለሚያደርጉበት እንኳን ልቦና ይስጣቸው እያልኩኝ መልሻቸው አንድ አርጋቸው እያልኩኝ የምል ሴት ነኝ እንጂ አንተን መተው ፈልጌ አይደለም። ግን ስህተት ሲኖርብህ ደግሞ ልናገርህ ግዴታ ነው። ለምን እንዲያደረግሽ ማለትም የለብህም። ለምን ጥፋት ካጠፋ ጥፋተኛ ነህ ማለት ነው። ጥፋትህ ምንድነው? የተሰራብህ ነገር ልክ እንዳልሆነ ከሰማው ቪዲዮ ካየኸው በደንብ ይገባሃል። ምክንያቱም እቺ ልጅ ልክ እንዳልሰሩ ተናግሬያለሁ። አንተ አውቀ ፈልገኸው ይሄንን ነገር እንዳልሆንክም ተናግሬያለሁ። ይሄንን የሚያሳውቅ ማንኛውም አይን ያለው ሰው አይቶ የሚፈርደው ጉዳይ ነው። ተገደህ እንጂ ፈልገህ እንዳልሆነ ማለት ነው። ግን አንተ የሆነ ነገር በሆንክ ቁጥር ሁሉ ተሰቃይ። እሺ ሚስት አግብታት ቢሆን እናቴ ዋጋ ክፈይ፣ እንደዚህ ነው ነገ ያልፋል ባልሽን መልሽ እንደዚህ ልል እችላለሁ። እቺ ልጅ ከጎኔ ሰው አለ ባለች ሰዓት ላይ እንዲህ የሆነች በየጊዜው ሰላም አይሰጡህም። ከዚህ ሀገር ወይ ሽሹ እንጂ ሁለታችሁ አብራችሁ እስከሆናችሁ ድረስ እዚህ ማንም ሰው ሰላም አይሰጣችሁ ብዬ ነግሬሃለሁ። ገብቶሃል አይደል? አሁን ላስተካከል እንጂ እኔ ማድረገውን እሱን አውቃለሁ። በቃ እሱን እኮ ነው የምልህ። ግን ደግሞ ቢያንስ እሷን ተስፋ ከምታስቆርጫት እኔ በቃ ነገሮችን እንትን ማለት ትቼ ነበር። አሁን እሷ በዚህ ሰዓት ማንንም ሰው እንትን ማለት አትፈልግም፣ እኔንም ማግኘት አትፈልግም ምናምን ለምን ነገሮች እስኪረጋገጥ ድረስ ማለት ነው። ሲቀጥል ፍቅር ሄርሜላ ነው፣ ፍቅር ሩታ፣ እንደገና ደግሞ ፈረንጁ አንድ ላይ ኤፍሬም አንድ ላይ ሆነው የቀመሙት ነገር እንደሆነ ግልጽ ነው። ሁሉም ነገር እዚህ ጋር ሁሉም ሰው እያስመሰለ ነው ያለው። ሩታም ብትሆን
ስለዚህ የሁላቸውም እጅ አለበት። ነገ ከኔ ጋር ሁሉ ነገር ግልጽ መሆኑ አይቀርም። ግን ደግሞ እስከዛ ድረስ ቢያንስ ሄርሜላ ተስፋ እንዳትቆርጥና ከጎኔ እንድትሆን ማድረግ ትቼ ነበረ። ዴቭም እንደዛው በቃ ከሷ ጋር ሆነ። ጭራሽ ትላንትና ደውሎ ሩታን ነው እስከዛሬ ድረስ የተሰቃየችውን ስቃይ ነው ሄርሜላ የተሰቃየችው ምናምን ነገር አለኝ ማለት ነው ዴቭ ትላንት ደውሎ እና ይስም ማለቱ ተገቢ ነው ወይ? ቢያንስ ያለውን እውነታ እንኳን እያወቃችሁ ከኔ ጎን ለመሆን ለምን አትጠሩም እንዴ? በደስታዬ ሰዓት ብቻ አይደለም ሰው እንዲኖር አጠገቤ የምፈልገው እኮ በወደኩኝም ሰዓት፣ ባዘንኩኝም ሰዓት፣ በከፋኝም ሰዓት ሁሉም ሰው ከጎኔ እንዲሆን እፈልጋለሁ። ስለዚህ በቦታ ልክ ነህ። እነሱ አሁን የተቻለኝን ለማድረግ ሶስታችሁንም አንድ ለማድረግ የተቻለኝን እየጣርኩ ነው። እነሱ ደግሞ ዝም ብለው ባልገባቸው ነገር ነው ዝም ብለው እየሆኑ ያሉት ማለት ነው። ይሄ ነገር ግን ተረዱት፣ እንዲያርጉት። የሆነ ቀን በጣም ፍጭት ነው የተፈጠረው። ገባ? ከቪዲዮ በስተጀርባ እራሱ በጣም ብዙ ነገር ነበር ስንባባል የነበረው። እነሱ አልገባቸውም። የሆነ ለመፈረጅ ዝም ብለው ሁኔታውን ሳያገናዝቡ ለመፈረጅ የተዘጋጁ ነው የሚመስለው ሁኔታቸው ማለት ነው። እና ያንን ነገር ደግሞ እንዴት እናስተካክለው ብዬ ስላቸው እነሱ ጥፋትን ከመረጡ ምን እላቸዋለሁ? እኔ ግን እነሱን አይደለም አሁን ይኸውልህ፣ እኔ በጣም የሚጨንቀኝና ግራም የሚያጋባኝ ነገር ቢኖር የነሱ ጉዳይ ምንም የሆነ ሰዓት ላይ የሆነ ነገር መሆናቸው አይቀርም። እነሱን ይዘው መጠቀሚያ የሚያደርጓቸው ሰዎች ራሱ ሞኞች ናቸው። ገባ? በእህትና በወንድሞች መካከል መግባት ራሱ ትልቅ እንትን ነው። እኔ እሱን ሳይሆን አንተ ህይወትህን ትክክለኛ ህይወትህን እንድትኖር ነው የምፈልገው። ገባ? እኔ ሐዘንህንም ሆነ ጭንቀትህን ማየት አልፈልግም። ግን ደግሞ የማይገኝ ስፍራ ላይ አትገኝ። ይሄ ነገር ደግሞ ጥሩ አይደለም። ገባ? ለምታፈቅርህም ልጅ ብትሆን ዋጋ ያስከፍላታል። ሁሌም እሷ አሁን ነገሮችን በአንተ በኩል በመጣው ሰዓት ላይ እየተጋፈጠች መኖር እኮ ከባድ ነው። እሷ እንዲያውም በቃ ከሱ ጋራ ህይወት ማብቃት አለበት ስትለኝ ነበር። ሌላ ህይወት ካልጀመርኩኝ እሱን መርሳት አልችልም ስትለኝ ነበር። የፍቅርን እኔ ፍቅር እንዲህ ነው እንዴ ያልኩበት ደረጃ የደረስኩት በሷ ነው እውነት ለመናገር። ምክንያቱም ያ ሁሉ ነገር ውርጅብኝ እየወረደባት ስንት ነገር ነው የምትባለው ይቺ ልጅ። ሁሉም ነገር ተቋቁማ ፍቅርህን ብቻ መፈለጓ ይሄ ትልቅነቷን ነው የሚያሳየው። ገባ? ምክንያቱም ዛሬ ላይ እኮ የዛሬ ሴቶች እስቲ አስባቸው፣ አጠገብህ እኮ የሆነ ነገር ሲፈጠር የራስ ጉዳይ ብለው የሚሄዱ ሴቶች ናቸው ያሉት። እሷ ጋር ግን ያንን አላየሁም። ያንን ስላላየሁ ነው ብዙ ጊዜ ነገሮችን ስደግፋት የነበረው ማለት ነው። እና የራሷ ህይወት ደግሞ እኔ በራሷ በፈለገችው ህይወት ደግሞ እኔ እንዲህ ነው ስላት አይደለም የወንድሜ ካልሆንሽ በየስል ጥሩ ነው ለኔ ልክ ነው አግባብስ ነው። አንተ ለምን እንደዛ አልሻት ማለት ልክ ነው አይደል እንዴ? እንደዚህ እየሆንኩኝ ያለሁት እኔ ወድጄ አይደለም እኮ ጉዜ። ይሄንን ነገር ለምን ማሰብ ከበደች? እኔ ማሰብ ከብዶኛ አይደለም። እኔማ ተረዳውክ እኮ። እኔ የፈለገ ቢሆን እህትህ ነኝ ነው የምልህ። እቺ ልጅ ግን በምንዋ ነው መጎዳት ያለባት? አንተ ቆፍጠን ብለህ ህይወትህ ለምን መኖር አቃተክ? ማናቸውንም ከነ ማግኘት አልፈልግም። እናንተ ብጠሩኝም አልፈልግ። እሺ ሩታ ልጅ ያገናኛታል ልበል። ከዛች ጋር ግን ምን ያገናኛቸዋል? መቀጣጠር። እንደገና ደግሞ የሆነ ፕሮግራም ላይም ይሁን በቃ ፕሮግራም ላይ ተገኘህ አይደለም? ከዛ በኋላ ግን ከሷ ጋር ምንም ወሬ ምንም አያስፈልግም። ምክንያቱም ከዚህ በፊት አይተዋል። በቅርቡ ነው ስትሳለቅብህ የነበረው። አውቄ ነው ከሩታ ጋር ነው ብላ ስትሳለቅብህ የነበረው በቅርቡ ነው። ለምን አትማርም? ለምን የዋህ ትሆናለህ? አልተረዳሽኝም እኮ። ወድጄ እኮ አይደለም። እዛ ፕሮግራም ላይ ብዙ ሰው ተሰብስቦ ነበር። እኔም እዛ ቦታ ላይ ተገኝቼ ነበር። የተበላ እየተጠጣ ነበረ። በቃ የሆነ ሰዓት ላይ ግን ምን እንደተፈጠረ አላቅም። ምንም ነገር እንደሆንኩኝ አላቅም። ሲቀጥል ደግሞ ፈልጌው አይደለም እንደዚህ አይነት ነገር ውስጥ እየገባሁኝ ያለሁት ማለት ነው። እና ኦልሬዲ እነሱ ስላለቀቁኝ እነሱ እየተከታተሉኝ ስለሆነ እነሱ እኔን ስለፈለጉኝ ነው እንጂ እኔ እነሱን ፈልጌያቸው ሄጄም እነሱ ጋር የሆነ ነገር ለማድረግም ፈልጌም አላቅም እስከዛሬም ድረስ ማለት ነው። እና እኔ ኢቭን ልዑልን ራሱ ካገኘሁት በጣም ቆየ እና ልጅሽንም ራሱ አለማግኘት ትልቅ ተጽዕኖ አለው። እና ለምን በቃ የእነሱን ፍራቻ ነገሮችን እንትን ለማለት ብዬ ከልጄም ጋር ከተገናኘሁኝ በጣም ቆየ። እና አንዳንዴ ትንሽ ይከፋል። በቃ እኔ በጣም ነው እየተሰማኝ ያለው፣ በጣም ነው እየደበረኝ ያለው፣ ብቸኝነት ሲሰማኝ ያለው። አንዳንድ ጊዜ ደግሞ እንዴት ነው ወደሽ እንደዚህ አይነት ስሜቶች አይሰማሽም? እና አሁን በዚህ ሰሞን ከተፈጠሩት ነገሮች አንፃር በቃ ሁሉም ሰው ከጎኔ ሲርቅ በቃ በጣም ነው ተስፋ በነገሮች የቆረጥኩት ማለት ነው። እና ብዙ ምን እንደመለስ እኔ አላውቅም። ብቻ ፈጣሪ ወጥቶ ነገሮችን ሲስተካከል ድረስ እኔ አሁን ከዚህ በላይ መናገርም ማውራትም ራሱ በጣም እየሰለቸኝ ነው ያለውና
ልክ ነህ ይሰለቻል ግን አሁን እኔ የምልህ ነገር ሰምተኛል እቺን ልጅ የሆነ ነገር አንድ በላት ነው የምልህ አንድ በላት አትፍራ ነው የምልህ ብዙዎች እየፈሩ ስንት ቤታቸው ፈረሰ የሆነ ነገር እንደዚህ ይሁንባቸው እያልኩ ነበር አንተ ከመምጣት በፊት ብዙ ነገሮቻቸው እንደዚህ ነው እንደዚህ እናረግባቸዋለን ይሄ ካላገረጋችሁ ይሄ ይፈጠራል እያሉ ስንት ነገራቸውን አጡ ንብረታቸው ባለቤታቸው ስንት ነገር ያጡ ሰዎች ብዙ ናቸው ይሄ ነገር በዚህ ትልቅ እንትን ነው ትክክል አይደለም እውነቱን በማድረግ ትክክለኛውን ነገር በማድረግ መጋፈጥ ነው የተሻለ የሚሆነው እንጂ ነገሮችን በመፍራት አሁን አንተ እኮ እሷን ፈርታት ሌላ ነገር እያደረክ ነው ገብቷል አስገድደክ እንዲበል ስትል ሰምቻለሁ ይሄ ማለት ምን እንደሆነ ታውቃለህ የሆነን ፋይል ይዛብህ የሷ የፈለገችውን ነገር የማሰራት አሻንጉሊቷ ልትሆን ነው ማለት ነው ይሄ ነገር ደግሞ ከሚሆን እስቲ እሷም ይሄ ነገር እኮ እሷም ያስጠይቃታል ልጅ ወልዳለች አይደለም ልጇን ትታ እስር ቤት መግባት የምትፈልግ አይመስለኝም ይሄን ነገር ስትከሳት እኮ እሷንም ጭምር አይደለም አንተን ጭምር አንተ ብቻ አይደለም የምትጎዳው እሷም ጭምር ናት የምትጎዳው ይሄን ነገር በደንብ ካገናዘበች ህሊና ካላት ያኔ ትነቃለች አሁን ግን በዚህ ሁኔታ እያስፈራራች ልትነቃችልም ገባህ አይደል ግን በኮንፊደንስ ነው ነገሮችን እስኪ አድርግ እያለች ያለች ይሄ ደግሞ የሆነ ምክንያት ይዛለች ወይ የሆነ ከኔ ቀርማ የሄደችው ነገር አለ ብዬ አስባለሁ ለዛ ነው ወዲያውም ወደ ክስ ያለኩበት ምክንያት ማለት ነው እና በኮንፊደንስ በዚህ ልክ መተናገር ልብን ስላወቀች ነው ምንም ይዛ አይደለም እኔ ልንገር ልብ የዋህነት አለች እኮ አንተ እኮ የዋህ ነህ በግ ነህ ማለት ይሄ ምን ማለት ነው አብርሽ የዋህነትን ጥግ ድረስ አውቃለች እቺ ልጅ ስለዚህ ምንም ባደርግ ምንም አያደርገኝም ነው ውስጧ ያለው ገባህ አይደል ስለዚህ ምንም እንደምታደርግ ደግሞ አሳያት ነው ማለት ምንም ነገር አሁን በኮንፊደንስ ስላወራች የሆነ ነገር ይዛብም የሆነ ነገር ተማምና ምናምን አይደለም ይሄ ሴራ ነው እያልኩ ያለሁት ሊገባ ይገባል ሴራ ነው እየተደረገብህ ያለው ንቃ በቃ ቀጥታ ማድረግ ያለብህ ነገር በቀጥታ አድርግ ከዛ በኋላ እስቲ የሆነ ነገር አድርገህ ይሄ አንቺ ስላልሽኝ ነው ይሄ ደረሰብኝ በለኝ እስቲ በቃ ቀጥታ አድርገው ይሄንን ገባህ አይደል ምክንያቱም እንደዚህ አይነት ሰዎች ተንኮለኛ ሰዎች ስራቸው ይሄ ስለሆነ ነው ህይወትን አንተ እያልኩ ነበር ነው ማለት ብቻህን ማስቀረት ነው ፍላጎቷ በዚህም ማለ በዛም ማለ እንደዚህም ማለች ምንም ካንተ ዙሪያ ያሉ ሰዎችን ጠቅላላ ካንተ አርቃ ብቻህን እንድትቀር ነው ያ ደግሞ መቼም እንዳይሆን አትፍቀድላት ነው ማለት መቼም እንደማይሆን አሳያት ነው ማለት ገብቷል አይደል እንጂ የሆነ በፍርሃት የሆነ ነገር በመሆን እንደዚህ በመሆን መፍትሄ የለም ሄርሜላን በተመለከተ ደግሞ ትክክለኛ መንገድ ፍቅር አለ ውስጧ ጥልቅ የሆነ ፍቅር ነው ያለው ገባ ማንም ምንም ስላላት አይደለም የምትሆነው ልቧ ነው እንትን ሚላት እስከዛሬ ድረስ ወንድሟ እንኳን ይሄ ልጅ አይሆንሽም ብሎ ስንት ነገር ሲላት እንኳን ማቆም ትችል ነበር ግን ጥልቅ ፍቅር ስላላት ነው ማቆም ያልቻለችው ካንተ ጋራ ስለዚህ አንተ ትክክለኛ ወንድ ሆነ እሷን ብቻ ብለህ እስቲ በቃ ከእንግዲህ በልና ሁሉ ነገር እርግፍ አርገትተ እስቲ እሷን ቀረባት እርግጠኛ ነኝ እንደምትመለስ ገብቷል አይደል ግን አሁን እንደዚህ በተዘበራረቀ ሁኔታ ላይ እያለ እንዴት ነው እሷንስ መመለሱን እንደዛ ማለቱን እንዴት ታስበዋለች ማንኛውም ሴት እኮ የሆነ የተወነባበደ ውስጥ መገኘትን ወይ መቆየትን አትፈልግም እኔ የሷ እንደውም በጣም ነው የሚገርመኝ እንደዚህ አሁን ሳታገባ እንደዚህ ጭቅጭቅ ንትርክ እንዲህ ያለበት ውጪ ውረጂ ተፈለጪ እየተባለች ጭራ መኖሯ በራሱ ለኔ ድንቅ ነው እስከዛሬ ድረስ ማለት ነው ምክንያቱም በዛሬ ጊዜ እንደዛ የሚያደርግ ሴት የለም ሁሉም ከተመቻት ተቀጣለች ካልተመቻ የራሱ ጉዳይ ብላ የምትሄድ ሴት ናት ያለችው ያን ነገር ንቃ ነው እቺ ሴት አደባ ሲዛት ነው ማለት እኔ አሁን ዝም ብዬ አልፌ ቢሄድ አይሆንም ካንተ ነው መጀመር ያለበት ከዛ ለፕሮሰሱ ደግሞ ለኔ ታውልኝ እሺ ብዙ በቃ አትፈራ ነገሮችን እንተላለኝ በቃ ያሳስብ ነገር የለም በቃ እሺ አላስብበት ነገሮችን እንዴት ማድረግ እንዳለብኝ ያለው ነገር የደረስኩበትን ነገር ደውዬ አሳውቅሻለሁ አወራሻለሁ በቃ ደውልልኝ መልካም ጊዜ ይሁንልሽ እሺ ቻው በቃ ቤተሰብ ያለውን ነገር ሰምታችኋል አሁን ፍርሃት ነው እሱ ያለበት ውስጡ የሆነ ነገር ቢሆን የሆነ ነገር ይሆናል የሆነ ነገር ቢሆን የሆነ ነገር ይሆናል የሚለው ፍርሃት ነው ውስጡ ላይ ያለው ማለት ነው ያ ደግሞ መሆን የለበትም እኔ ለብዙዎች መመከር ሴት ነኝ ነገሮች እንዲህ ከመሆን ከመሸሽ የማይሆን ነገር ከማድረግ ይልቅ ቀጥታ መጋፈጥ የተሻለ ነው እና እሱ ደግሞ ያንን ፈርቷል በደንብ አርጋ ነው ልጅቷ እንትን ያለችው ማለት ነው ውስጡን እንትን ያለችው ፍርሃት ለቃበታለች ያ ደግሞ እንዲሆን
እኔ ስርስር እያልኩኝ የተቻለኝን በሙሉ ለማድረግ እሞክራለሁ። ቤተሰብ ስለጠፋውም ጭምር ያው በስራ ቢዚ እንደሆንኩኝ ነግሬያችኋለሁ። ስለጠፋውም ጭምር ነው ወደ እናንተ የመጣሁት። ግን እኔ የተቻለኝን በሙሉ አደርጋለሁኝ። እኔ ወንድሜ በማይሆን ነገር ተጠምዶ ራሱ ፈልጎ ላደረገው ነገር ነው እኔ የሚያመኝ። ስተት ሰርቷል፣ ትልቅ ስተት፣ መገኘት ያሌለበት ቦታ ተገኝቷል። ግን ደግሞ እንዲህ ሲሳለቁበት ማየትን አልፈልግም። የተቻለኝን በሙሉ አደርጋለሁ ነው ምላችሁ ቤተሰብ።